ይህ ቪዲዮ በአንድ ሳምንት ውስጥ 1000 ሰብስክራይበር እና 1000 ላይክ ከሞላ ሁለት ሰዎችን 1000 ብር እንሸልማለን። ለመሸለም ብቁ ለመሆን ይህን ቪዲዮ እስከ መጨረሻ ይመልከቱ እና ይህን ቪዲዮ ላይክ እና ሰብስክራይበር ያድርጉ። ቪዲዮ ለብዙ ሰው እንዲደርስ 10 ጊዜ ሼር ያድርጉ። ሰላም ውድ የቻናላችን ቤተሰቦች፣ ዛሬም በአዲስ ቪዲዮ ተመልሰን መጥተናል። በዛሬው ቪዲዮ 10 የዓለማችን ትላልቅ ተሽከርካሪዎች የምናይ ይሆናል። ቪዲዮ ከመጀመሩ በፊት ላይክ እና ሰብስክራይብ ያድርጉ። አሁን ቀጥታ ወደ ቪዲዮ እናልፋለን። 1. ክራውለር አጓጓዥ። በ1965 ናሳ ሮኬቶችን ወደ ማስነሻ ፓዶቻቸው የሚሸከሙ ሁለት ተሳቢ አጓጓዦችን ሰራ። በወቅቱ እነዚህ ግዙፍ የጠፈር መንኮራኩሮች 40 ሜትር ርዝማኔ በ35 ሜትር ስፋትና ከ6 ሜትር በላይ ከፍታ ያላቸው በዓለም ላይ ትልቁ በራሳቸው የሚንቀሳቀሱ የመሬት ተሽከርካሪዎች ነበሩ። ጎብኚ አጓጓዡ በ2004 የመንገድ ሙከራ አድርጓል። ሃንስ እና ፍራንዝ የሚባሉት ማጓጓዦች አሁን በተሽከርካሪ መሰብሰቢያ ሕንፃ እና ላውንጅ ኮምፕሌክስ 39 መካከል ማመላለሻዎችን ለማጓጓዝ ያገለግላሉ። 2. ቦርሳ 288 በ1978 ሲጠናቀቅ በአገር 288 95 ሜትር ቁመት 215 ሜትር ርዝመት ያለው እና 276 ቶን የሚመዝን ባልዲጎማ ቁፋሮ የኒያሲያስ ክራውለር ትራንስፖርተር በዓለም ላይ ትልቁ የመሬት ተሽከርካሪ ሆኖ ተተካ። አሁንም ማዕረጉን ይይዛል። በአገር 288 ባልዲጎማ ቁፋሮ ከአባጨጓሬ 824 አጠገብ። ጭራቃዊው ማሽን በጀርመን ውስጥ በሃምባች ስትሪፕ ማዕድን ውስጥ ጥቅም ላይ ይውላል። በቀን እስከ 240 ቶን የድንጋይ ከሰል ይቆፍራል። ይህ ከ31 ሜትር ጥልቀት ያለው የእግር ኳስ ሜዳ መጠን ጋር እኩል ነው። 3. አባጨጓሬ 797 በ797 በካተርፒላር 797 የሜካኒካል ኃይል ማጓጓዣ መኪኖች ለከፍተኛ ማዕድን ማውጣትና ለከባድ ሥራ ግንባታ የተመረተ የሁለተኛው ትውልድ ሞዴል ነው። የኪያት 797 የጭነት መኪና በከሰል ማዕድን ማውጫ ላይ። 4. BYD 75710 ይህ ግዙፍ እጅግ በጣም ከፍተኛ ደረጃ ያለው የጭነት መኪና ነው። 21 ሜትር ርዝመት አለው። ከጫፍ እስከ ጫፍ ከቆሙት ሁለት ባለ ሁለት ፎቅ አውቶቡሶች ርዝመት ጋር 8 ሜትር ቁመትና 10 ሜትር ስፋት። BYD 75710 እጅግ በጣም ደረጃ ያለው የጭነት መኪና ለሩሲያ የማዕድን ኩባንያ የተገነባው BYD 75710 360 ቶን ይመዝናል። ሙሉ በሙሉ ከተጫነ ኤርባስ 380 የመንገደኞች አውሮፕላን ይበልጣል። የመሸከም አቅም ያለው 408 233 ቶን ሲሆን ይህም ከማንኛውም ገልባጭ መኪና ትልቁ ነው። 5. አይከን ኢንሴ በዓለም ላይ ትልቁ የመርከብ መርከብ ሲሆን ክብደቱም 248 663 ነው። የክሩዝ መርከብ የሮያል ካሪቢያን ንብረት የሆነው እና በፊንላንድ የመርከብ ሰሪ ሜየር ቱርኩ የተገነባው 365 ሜትር ርዝመት አለው። በ2023 የባህር ላይ ሙከራ የሚያደርግ የባህር ላይ አለ። ግዙፉ የክሩዝ መስመር 1.86 ቢሊዮን ዩሮ የፈጀ ሲሆን በ2022 ተጀመረ። የመጀመሪያ ጉዞዋ የተካሄደው በጥር 2024 ነበር። ተንሳፋፊው ሪዞርት 350 ሰራተኞች እና ለ600 መንገደኞች ቦታ አለ። 6. SSCV ከፊል ሰርጓጅ ክሬን መርከብ ስስክፍ ስዋይፕነር በዓለም ላይ ትልቁ የክሬን መርከብ ነው። እያንዳንዳቸው 10 ቶን የሚይዙ ሁለት ተዘዋዋሪ ክሬኖች አሉ። ስሌፕኒር በ2015 እና 2019 መካከል በሲንጋፖር ውስጥ በ1 ቢሊዮን ወጪ ተገንብቷል። ስዋይፕነር ከፊል ሰርጎ የሚገባ የክሬን መርከብ ነው። ርዝመቱ 220 ሜትር በ102 ሜትር ስፋት አለው። ክሬኑ የሚንቀሳቀሰው ልቀት በሚቀንስ ዋንግ ላይ ሲሆን ይህም በዓለም ላይ በጣም ዘላቂው ስስኪፍ ያደርገዋል። መርከቡ የተሰየመው በኦዲን በኖርስ አፈ ታሪክ ለሚጋልበው ባለ 8 እግር ፈረስ ነው። 7. አንቶኖቭ አን-225 ሚሪያ ይህ የጭነት አውሮፕላን በሶቪየት ዩኒየን አንቶኖቭ ዲዛይን ቢሮ በ1980ዎቹ ውስጥ ለስትራቴጂካዊ ወታደራዊ አየር ማጓጓዣዎች የተነደፈ ነው። ሶቪየቶች ትላልቅ አውሮፕላኖችን በመስራት ይታወቃሉ። ማሪያ ከዚህ የተለየ አይደለም። አን-225 አስደናቂ የማረፊያ መሳሪያውን ያሳያል። 84 ሜትር ርዝመት ያለው 285 ቶን ክብደት 88 ሜትር ክንፍ ያለው እና 50 መኪኖችን ለመያዝ የሚያስችል ትልቅ የካርጎ ቦታ ያለው ሚሪያ በምድር ላይ ትልቁ እና ከባዱ አውሮፕላን ነው። 8.
ዋይደር 282 በይህ አስፈሪ ከሃይዌይ ጎጭ እጅግ ደረጃው የጠበቀ ገልባጭ መኪና በዋነኛነት በወርቅ፣ በከሰል፣ በመዳብ እና በብረት ማዕድን ሥራዎች ላይ ያገለግላል። 15 ሜትር ርዝማኔ በ10 ሜትር ስፋት 8 ሜትር ከፍታ እና 363 ቶን የመሸከም አቅም ያለው ዋይደር 282 በዓለም ላይ ሁለተኛው ትልቁ ገልባጭ መኪና ነው፣ ከቤልዜድ 75710 በኋላ። 282 በፍጥነት 64 ኪ.ሜ በሰዓት ሊደርስ ይችላል። 750 ፈረስ ኃይል የሚያመነጨው ባለ 20 ሲሊንደር ናፍታ ሞተር ያለው ይህ ግዙፍ ተሽከርካሪ ከፍተኛ ፍጥነት 64 ኪ.ሜ። 9 ቴሬክስ ቡኪረስ 400 ይህ ግዙፍ የፊት አካፋ የሃይድሮሊክ ቁፋሮ በመጀመሪያ የተጀመረው በጀርመን በቴሬክስ በ1997 ነበር። በኋላ ላይ በቡኪረስ በ2010 ከዚያም በካተርፒላር በ2011 የገዛው ኩባንያ። የቡኪረስ 400 የታችኛው ተሸካሚ ስፋት 9 ሜትር፣ ቁመቱ 10 ሜትር፣ በካቢኑ አናት ላይ እና 11 ሜትር የሆነ ተሳቢ ርዝመት አለው። በሁለት ባለ 16 ሲሊንደር በናፍታ ሞተሮች የተጎላበተ ሲሆን በግምት 889 ቶን ይመዝናል እና በአንድ አካፋ ጭነት 45